አሜሪካ ከዲቪ ጋር በተያያዘ ከባድ ሕግ ይፋ አድርጋለች። ዲቪ ሎተሪ ለመሙላት ከዚህ በኋላ ክፍያ መክፈል እንደሚጀመር ለማወቅ ችለናል። በሌላ በኩል ደግሞ መንግስት የኮሪደር ልማትን ለማጣጣል የሚሞክሩ ሀገራትና ቡድኖችን ተችቷል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላቸው እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአሜሪካ መንግስት ዲቪ ሎተሪ ለመሙላት ከዚህ በኋላ ነፃ አይደለም ብለዋል። በኤሌክትሮኒክ ክፍያ $1 የአሜሪካን ዶላር ትከፍላላችሁ ሲልም አስታውቋል። ከዚህ በኋላ የዲቪ ሎተሪ ወይም የግሪን ካርድ ሎተሪ ለመሙላት $1 የሚያስከፍል ሲሆን የዲቪ ሎተሪ የደረሰው ግለሰብ ደግሞ ለቪዛ ለማመልከት $330 የሚከፍል ይሆናል። ይህ ተግባራዊ መሆን የሚጀምረው ከመጪው ኦክቶበር 16 ማለትም ከ2 ሳምንታት በኋላ ነው። ዲቪ ሎተሪ ለመሙላት ክፍያ ሲጠየቅ ይህ ለመጀመሪያ ጊዜ እንደሆነ ለማወቅ ችለናል። የ2027 ዲቪ ሎተሪ በፈረንጆቹ ከጥቅምት ወር እስከ ህዳር ድረስ መምላት ይቻላል ተብሏል። ክፍያው የሚፈጸመው በኢ-ፔመንት ሲሆን ውጤት ማየት የሚቻለው ደግሞ በግንቦት ወር ይሆናል ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ ሚኒስቴር ዓመታዊውን የዳይቨርሲቲ ቪዛ ወይም ግሪን ካርድ ሎተሪ በመባል የሚታወቀውን በአሜሪካ ለመኖርና ለመስራት እድል የሚሰጠውን ሎተሪ በየዓመቱ ያከናውናል። እንደ ውጭ ጉዳይ ሚኒስትሩ መግለጫ መርሃ ግብሩ ለአንድ ወር ገደማ ያህል ተከናውኖ ይጠናቀቃል። አሜሪካ አሁን ባለው ፕሮግራም 55,000 ለሚደርሱ የውጭ ሀገር ዜጎች የግሪን ካርድ እድል ትሰጣለች። ኢትዮጵያን ጨምሮ ዲቪ ለመሙላት ብቁ ከሆኑ በርካታ ሀገራት 55,000 አመልካቾች በዘፈቀደ በውስጥ ስርዓት ይመረጣሉ። ከዚህ ቀደም በነበረው አሰራር መሰረት ለዲቪ ፕሮግራም ለመመዝገብ ወይም ለማመልከት ምንም አይነት ክፍያ አይፈጸምም ነበር። ነገር ግን ወደፊት ለቃለ መጠይቅ ቀጠሮ የተያዙ ተመራጮች መደበኛ የቪዛ ማመልከቻ ከማቅረባቸው በፊት የቪዛ ማመልከቻ ክፍያ እንዲከፍሉ ይገደዱ እንደነበር ይታወሳል። በሌላ በኩል ደግሞ መንግስት የኮሪደር ልማትን ሊያጣጥሉ የሚሞክሩ ሀገራትን ስራችንን ለኛ ተውልን ሲል አሳሰበ። ጠቅላይ ሚኒስትር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በበርካታ ከተሞች እያካሄደ ያለውን የኮሪደር ልማት ፕሮጀክትን ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖችን ተችተዋል። ከጅጅጋ ከተማ በቪዲዮ ባስተላለፉት መልእክታቸው ላይ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖችን ማንነት አልጠቀሱም። ጠቅላይ ሚኒስትር አብይ ይህንን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርት ካወጣ ከቀናት በኋላ ነው። የኢትዮጵያን የኢንቨስትመንት አመቺነት ሁኔታ የሚዳስሰውና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶች ጥበቃ አንጻር ስጋት መደቀኑን አመልክተዋል። አዲስ አበባን ጨምሮ ቢያንስ በ40 ከተሞች እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠመንጃ ተደቅኖ ጭምር እንዲፈናቀሉ መደረጉን ይገልጻል። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶች መፍረስ የተነሳ ስራቸውን መስራት የማይችሉበት ደረጃ ላይ እንደደረሱና ከስራ እንዲወጡ እንደተገደዱ ያስረዳል። በኮሪደር ልማት ፕሮጀክት ምክንያት የታየው ይህ የማባረር አካሄድ የባለ ሀብቶችን በኢትዮጵያ ኢንቨስት የማድረግ ፍላጎት እንደገደበ በአሜሪካ መንግስት የተዘጋጀው ሪፖርት አስፍረዋል። ይህ ሪፖርት ከወጣ ከቀናት በኋላ ጠቅላይ ሚኒስትር አብይ አህመድ በጅጅጋ ከተማ የተከናወነውን የኮሪደር ልማት ፕሮጀክትና የአዳዲስ ቤቶች ግንባታ መጎብኘታቸውን አስታውቀዋል። በከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውን ተናግረዋል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች መገንባታቸውንም አክለዋል። የኮሪደር ልማቱ ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ብለዋል። መንግስታቸው እያከናወነ ያለው ከተማ የማስዋብ ስራ በሚቀጥሉት ቢበዛ 15-20 ዓመታት የአብዛኛውን ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግ አስገንዝበዋል። መንግስታቸው በከተሞች እያከናወነው ባለው ተግባር በአፍሪካ ምልክትና ምሳሌ ተደርጎ መወሰዱን ገልጸዋል። ብዙዎች የኮሪደር ልማትን እንደሚጎበኙና ለመማር ጥያቄ እንደሚያቀርቡ አክለዋል። ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማትን ድንቅ ስራ እንደማይቀበሉ አስረድተዋል። ይህንን ስራችንን አይተው ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖች ደግሞ የእናንተን ስራ ስሩ፣ ይህንን ለኛ ተውልን፣ ይህ አገር ባለቤት
ካለው ስራችንን ለኛ ተውልን ነው መልእክቴ ሲሉ በስም ላልጠቀሷቸው አካላት መልእክታቸውን አስተላልፈዋል። እንደ ጠቅላይ ሚኒስትሩ አገላለጽ ሀገራት፣ ግለሰቦችና ቡድኖች የኮሪደር ልማትን በደስታ የማያዩት ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነው ብለዋል። አንደኛ እነሱም ላይ ጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲህ እያደረገ ነውና ለምን አትሰሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ ሲሉ ተደምጠዋል። ለእንደዚህ አይነቱ ሀሳብ ጆሮ መስጠት እንደማያስፈልግም አክለዋል። ለኛ የሚበጀንን፣ የሚያስፈልገንን፣ የሚጠቅመንን እኛንን የምናቀው ያሉት ጠቅላይ ሚኒስትሩ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው በማለት ተናግረዋል። መንግስታቸው በስንዴ ልማት ባከናወነው ተግባር ዓለም አቀፍ ሽልማት ማግኘቱን ያስታወሱት ጠቅላይ ሚኒስትር አብይ ሰሞኑን በደረሰኝ ዜና በአረንጓዴ አሻራ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለች ብለዋል። በሌላ በኩል ደግሞ የወጪ መጋራት ተጠቃሚ የነበሩ ሰራተኞች ቀጣሪዎቻቸው ክፍያ እየፈጸሙ ስለመሆኑ ማረጋገጥ እንደሚጠበቅባቸው ተገለጸ። ተማሪዎች በከፍተኛ ትምህርት ተቋማት በነበራቸው ቆይታ ሲገለገሉበት የቆዩትን የወጪ መጋራት ክፍያን በተመለከተ ተቀጣሪ ከሆኑ በኋላ አሰሪዎቻቸው ወይም ቀጣሪዎቻቸው ክፍያውን እየፈጸሙ ስለመሆኑ ማረጋገጥ እንደሚገባቸው የገቢዎች ሚኒስቴር አስታውቋል። በዩኒቨርሲቲ የወጪ መጋራት ተጠቃሚ የሆኑ ተማሪዎች ክፍያውን የሚፈጽሙት ስራ ላይ ሲሰማሩ እንደሆነ የገለጹት በሚኒስቴር መስሪያ ቤቱ የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር አቶ ደረጀ ፋና ናቸው። ትምህርት ሚኒስቴር የወጪ መጋራቱን መጠን መረጃ ለገቢዎች ሚኒስቴር እንደሚሰጥ ያነሱት ዳይሬክተሩ ስራ ከተቀጠሩ በኋላ ደግሞ ቀጣሪያቸው ክፍያውን ተግባራዊ እንደሚያደርገው ተናግረዋል። በዚህም መሰረት የወጪ መጋራት ተጠቃሚ የሆኑና ወደ ስራ ዓለም የተቀላቀሉ ሰራተኞች አሁን ላይ ቀጣሪዎቻቸው ክፍያውን እየፈጸሙ ስለመሆኑ ማረጋገጥ እንደሚገባቸው ገልጸዋል። በግላቸው የሚከፍሉ ካሉም ደግሞ ወደ ገቢዎች ቢሮ በመሄድ ክፍያቸውን በመፈጸም የዜግነት ግዴታቸውን መወጣት እንደሚገባቸው አሳስበዋል። የወጪ መጋራት አዋጁ ከ1996 ዓ.ም ጀምሮ በስራ ላይ እንደሚገኝ ያነሱት ዳይሬክተሩ ከዚህ ቀደም ይህንን ተቀናጅቶ ከማስፈጸም አንጻር የነበሩ ክፍተቶችን ለማስተካከል በስፋት እየተሰራበት እንደሚገኝ ገልጸዋል። በመሆኑም ከሰራተኞች በተጨማሪ ቀጣሪዎችም በህግ የተጣለባቸውን ኃላፊነት እንዲወጡ ለማድረግ በትኩረት እንደሚሰራበት አክለዋል። የገቢዎች ሚኒስቴር በቅርቡ የወጪ መጋራት ያከፋፈል ሂደትን ለማሻሻል ተማሪዎች ተመርቀው ወጣው ስራ ከማግኘታቸው አስቀድሞ ገና ወደ ዩኒቨርሲቲ ሲገቡ የግብር ከፋይ መለያ ቁጥር እንዲይዙ የሚያደርግ አዲስ አሰራርን ተግባራዊ ማድረጉ ይታወሳል። በሌላ በኩል ደግሞ አሜሪካ የቢሾፍቱ አውሮፕላን ማረፊያ ፕሮጀክትን እንደምትደግፍ በይፋ አስታውቃለች። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ያለውን ጫና ለማርገብና የሀገሪቱን የረዥም ጊዜ የአቪዬሽን እድገት ለማስጠበቅ ዓላማ ላለውና በኦሮሚያ ክልል በቢሾፍቱ በ10 ቢሊዮን ዶላር ወጪ ለሚገነባው ዓለም አቀፍ ኤርፖርት ፕሮጀክት አሜሪካ ድጋፍ እንደምታደርግ በይፋ ገልጻለች። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ዶክተር ማሳድ ብሉስ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በሰጡት መግለጫ የአሜሪካ ዓለም አቀፍ የልማት ፋይናንስና ሌሎችም ተቋማት ፕሮጀክቱን ይደግፉታል ብለዋል። ከኢትዮጵያ በቀጥታ ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ተመልሻለሁ። ለአዲሱ የኤርፖርት ፕሮጀክት ስለምናደርገው ድጋፍ ተነጋግረንበታል። ይህ ኤርፖርት ምናልባትም በአፍሪካ ትልቁ አውሮፕላን ማረፊያ የሚሆን ሲሆን በዓለም ላይ ካሉ ትልልቅ ኤርፖርቶችም አንዱ ይሆናል ብለዋል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪው ብሎስ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት የተባበሩት መንግስታት ድርጅት ጠቅላላ ጉባኤና ሌሎች ተቋማት እየደገፉት ነው ሲሉ ተናግረዋል። በተጨማሪም የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር የአፍሪካ ፖሊሲ ውጤት ማሳየት ጀምሯል ያሉት አማካሪው ከእርዳታ ወደ ንግድ በመሸጋገር የንግድ አጋሮችን በማጎልበት ላይ ይገኛል ሲሉ ገልጸዋል። ፕሬዝዳንት ትራምፕ ከእርዳታ ወደ ንግድ እየተሸጋገረ ያለውን የአፍሪካ ፖሊሲያቸውን በአህጉሪቱ ውስጥ ጠንካራ አጋርነት በመፍጠርና በመደገፍ ላይ ይገኛሉ ብለዋል። ይህ በዚህ እንዳለም ብሎስ ከቦይንግ ጋር በተያያዘ በርካታ ፕሮጀክቶች ጋር ተቀራርበን እየሰራን ነው ብለዋል። ቦይንግ እንደምናውቀው ከኢትዮጵያ አየር መንገድ ጋር ትብብር ያለው ሲሆን ሌሎችም ብዙ መሰል አጋርነቶች አሉት በማለት አስረድተዋል። ከሁለት ሳምንታት ቀደም ብሎ የኢትዮጵያ አየር መንገድ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክትን አስመልክቶ በአዲስ አበባ ባካሄደው የባለድርሻ አካላት ውይይት የግንባታ ፕሮጀክቱን ዝርዝር የፋይናንስና የአሰራር አወቃቀሮችን ይፋ አድርጓል። በውይይቱ ላይ የቀረቡት ሰነዶች ለፕሮጀክቱ የፋይናንስ ምንጮች ይሆናሉ በሚል የሚጠበቁት ከኮሪያ፣ ከጃፓን፣ ከቱርኪዬ፣ ከእንግሊዝ፣ ከአውሮፓ፣ ከአሜሪካ፣ ከቻይናና ከሌሎች ያልተገለጹ መዳረሻዎችና ምንጮች መሆናቸውን ይጠቁማሉ። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት
የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።